ሰበር ዜናውን ከመናገሬ በፊት ጋይስ በደንብ ኮፒ ሊንክ ሪፖስት እንዲሁም ደግሞ ፎሎ ያደረጋችሁ በደንብ አካውንታችን ተመቷል። ክለባችን አርሰናል ኦፊሻሊ ከአስቶን ቪላ ጋር ሞርጋን ሮጀርስን ለማስፈረም በይፋ ንግግር መጀመሩን ሃንድ ኦፍ አርሰናል ዘግቧል። አርሰናል ይህንን ዝውውር በመጪዎቹ ሳምንታት ለመፈጸም እንዳሰበ እንግዲህና እንዳቀደ ተነግሯል። ይህንን የዘገበው ሃንድ ኦፍ አርሰናል ነው። በደንብ ኮፒ ሊንክ ሪፖስት ያደረጋችሁ ይመቻችሁ። ቤት ግባና ውጣው ሀቢቢ ፋይናሊ እንግዲህ በጉጉት ስንጠብቀው የነበረው የሞርጋን ሮጀርስ ዝውውር ሊለይለት ነው። አሁን ታማኙ የዜና ምንጫችን ሃንድ ኦፍ አርሰናል እንዳስነበበው ማለት ነው ክለባችን አርሰናል ሞርጋን ሮጀርስን ለማስፈረም ከአስቶን ቪላ ጋር ይፋዊ ድርድር በሚቀጥሉ ሳምንታት ሊጀምር እንደሆነ ሃንድ ኦፍ አርሰናል አሁን አስነብበዋል። ሀቢቢ ጉዳዩ እንግዲህ ድርድሩ ላይ የሂሳብ እንግዲህ ታግ የሚያደርጉበት 80 ምናምን ይባል ነገር አለ። ዊዲዮ ነው እሱ እንትና ስፔሲፊክ አልተደረገም እና ክለብ ከክለብ ብቻ ነው ልጁ ጋር ምንም አይነት ጉዳይ የለም የምንነጋገረው ጉዳይ የለም ብሏል። ምክንያቱም ልጁ ኦልሬዲ አርሰናል ለመግባት ፍቃደኛ ስለሆነ ማለት ነውና ይሄ ነው እንግዲህ ስንፈልግ የነበረው ላይ ወሬዎች ነበሩ እስካሁን። አሁን ዳይሬክትሊ እንግዲህ ክለባችን ሊደራደር ነው ማለት ነው ከአስቶን ቪላ ጋር። ያው ወደዛም ወደዚህ ማለት ልጁ ማስፈረማችን አይቀርም። ስንት ያወጣል ብላችሁ ትገምታላችሁ? ምናልባት እኔ እስከ 80 ምክንያቱም ሌሎችም እያያችሁ ነው 100 ድረስ እና ያንዲዮሜንዴ ምናምን 115 ካወጡ ጀለስ ደግሞ ነው 80 ምናምን የምናገኘው ከሆነ በጣም ፒስ ነው ብዬ ነው የማስበው። ይሄ መታተኛ ተጫዋች ሞርጋን ሮጀርስ ወደ አርሰናል የሚያደርገው ዝውውር ወደ መጠናቀቁ እየተቃረበ ይገኛል። አርሰናሎች እስካሁን ድረስ ሞርጋን ሮጀርስን የማሳመን ስራ ሲሰሩ ነበር። ያም ነገር ተሳክቶላቸዋል። ከዚህ በኋላ የሚቀረው አርሰናሎች አስቶን ቪላ ከሞርጋን ሮጀርስ ምን ያክል ገንዘብ እንደሚፈልግ ግልጽ ስላልሆነላቸው ከዚህኛው ቀን አንስቶ በሚቀጥሉት ሳምንታት ማለት ነው በአስቶን ቪላና በአርሰናል መካከል ድርድር ይጀምራል ማለት ነው። እናም አርሰናሎች አስቶን ቪላ የሚፈልጉትን ገንዘብ ወይም ወደዛ የሚቀራረብ ገንዘብ ለማቅረብ ዝግጁ ናቸው። የባርኮላ ጉዳይ የሞርጋን ሮጀርስ ዝውውር የማይሳካ ከሆነ ማለት ነው እንደ ፕላን ቢ የተያዘ ጉዳይ ነው። ቅድሚያ የሚሰጠው ግን የሞርጋን ሮጀርስ ጉዳይ ነው ተብሏል። ስለዚህ ሞርጋን ሮጀርስ ወደ አርሰናል የሚያደርገው ዝውውር ለመጠናቀቅ ተቃርቧል። እንደዚህ አይነት ታማኝነት ያላቸውና ፈጣን የዝውውር ዜናዎች እንደርሳችሁ ፎሎ ማድረጋችሁን አትርሱ። ነበርና አስደሳች የተባለ መረጃ ነው በአሁኑ ሰዓት ለኛ ለአርሰናል ደጋፊዎች የተሰማው። የአርሰናል ደጋፊዎች በሙሉ ይህንን ቪዲዮ በደንብ ኮፒ ሊንክ እያደረጋችሁ ተከታተሉኝ። በመጨረሻም ስንጠብቀው የነበረው ጥምረት የሮጀርስ እና የቡካዮ ሳካ ማለት ነው ለመሳካት ከጫፍ ሊደርስ ነው ማለት ነው። ምክንያቱም አርሰናል ፎርማል ጥያቄ ለአስቶን ቪላ ለማቅረብ ዝግጅቱን በሙሉ እንደጨረሰ ተረጋግጧል። ታዲያ በዚህ ሳምንት አርሰናል ለአስቶን ቪላ ይፋዊ ጥያቄ ለማቅረብ ሙሉ በሙሉ ዝግጅቱን እንደጨረሰ የተረጋገጠ ሲሆን የግል ጥቅማ ጥቅም ጉዳዮች ምንም ችግር እንደማይፈጥሩ ይጠበቃል። ችግር ሊፈጠር የሚችለው የዝውውሩ ዋጋ ብቻ ነው። አርሰናል ግን እስከ 85 ሚሊዮን ፓውንድ ባለው ዝውውሩን ይጨርሳል ተብሎ ይጠበቃል። እንደምታውቁት ሞርጋን ሮጀርስ እንደ ቶትናምና እንደ ቼልሲ ያሉ ቡድኖችን ጥያቄ ውድቅ ማድረጉ ይታወቃል። ስለዚህ ክለባችን አርሰናል ይህንን ወሳኝ ቨርሳታይል የሆነ ስንፈልግ 10 ቁጥር ሲፈልግ በግራ ክንፍ እንደዚሁም ደግሞ በሌሎች ቦታዎችም ማጫወት የምንችለውን ተጫዋች የምናስፈርምበት ጊዜ ደርሷል ማለት ነው። በዚህ ክረምት እንግዲህ ታዲያ ወደ አርሰናል የማይቀሩ ከሚባሉ ዝውውሮች አንዱ ሞርጋን ሮጀርስ ነው ማለት ነው። ይህንን ጉዳይ እንዴት ተመለከታችሁት? ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልኝ። በደንብ ኮፒ ሊንክ ማድረግ አይረሳ። ፎሎ ያላደረጋችሁን ፎሎ አድርጉ። ይመቻችሁ። አሁን ከደቂቃዎች በፊት በሰበር ዜና ስለ ሞርጋን ሮጀርስ ሃንድ ኦፍ አርሰናል ያጋራንን እነግራችኋለሁ። እናንተ ግን ቪዲዮአችን ምንም እየታየ አይደለም። በደንብ ኮፒ ሊንክና ሼር እያደረጋችሁ ተከታተሉኛላችሁ ማለት ነው። አርሰናሎች በሚቀጥለው ሳምንት ለሞርጋን ሮጀርስ ይፋዊ ጥያቄ ያቀርባሉ። ከአስቶን ቪላዎች ጋር ድርድር ይጀምራሉ። የግል ውልን በተመለከተ ምንም አይነት ችግር የለም። በሚቀጥለው ሳምንት ግን በተመጣጣኝ ዋጋ ለሞርጋን ሮጀርስ ይደራደራሉ ሲል ሃንድ ኦፍ አርሰናል ገልጿል ማለት ነው። በደንብ ኮፒ ሊንክና ሼር እያደረጋችሁ ታደርሱልኛላችሁ። ይመቻችሁ። ለክርስቲያኖ ሮናልዶ ኳሱን የማቀበል ግዴታ የለብንም። ምን የተናገረው እንግዲህ ፍራንሲስኮ ኮንሴሳ ሆኖ ሙሉ ነገሩ አጭር ምን ያደርጋል የቁጥቋጦ ስር አለ። አንቺ ሜትር ከ20 ምን አባሽ ነው ቂጤን ቀመሉኛልሻ ዱቄታም የሾርት ልጅ ምን አባሽ ነው የምትይው? እኔ እኮ ድንቁ ዳክዬው ሾርቱ ከዚህ ክለብ ይደለታ አልኩኝ። ሾርት እኮ የሸይጣን ልጅ እኮ ዓለም ያበላቸው ሾርት አንዴ አጭር አንዴ። አላህ ስራችሁን ይስጣችሁ።
እኔ የምለው ፋሚሊ ፖርቹጋል ቤት ግን ለሮናልዶ ያላቸው ጥላቻ ከምን የመጣ ነው? ምን አረገ? ያለውን ነገር በሰጠ የሌላትን ዋንጫ ባመጣ ጩጩቹስ ምን ሆኖ ነው? ምንድነው? የመልበሻ ክፍል ውስጥ አሁን ስለ ሮናልዶ እንደዚህ ተናግረው ከዛ ትሬኒንግ አብረው ሲሰሩ እንዴት ነው ሊሰማቸው የሚችለው? ሮናልዶ 41 አመቱ ነው። የድሮ ሮናልዶ የለም ምናምን ይሁን ማክበር አለብህ። በባሌም በቦሌም ሲኒየር ተጫዋች ነው። እሱም ቤንች ለማድረግ የማይደረግ ጥረት የለም። ባለፈው ጆዋን ኔቬዝ አሁን ኮንሴሳው ደገመው እንዴ። ከኮንሴሳው በ41 አመቱ ሮናልዶ እኮ ይሻላል። እንዴት ነው እንደዚህ እያወሩ ያሉት? ሲኒየር ተጫዋቾች ሮናልዶ ራሱን ፕሮቴክት ባያደርግ ሲኒየር ተጫዋቾች ለምንድነው ሮናልዶን ፕሮቴክት የማያደርጉት እንዴ? ሜሲ የሆነ ሰው ዲስሪስፔክት ቢያደርገው አገር ይበሉሃል። አገር ሲኒየር ተጫዋቾች ይበሉሃል። እና ምንም ከአሰልጣኙ ፕሮቴክሽን አያገኝም፣ ከተጫዋቾች ፕሮቴክሽን በአንድ ድምጽ ነው ሮናልዶ ዲስሪስፔክት እየተደረገ ያለው። ፖርቹጋል ቤት መልበሻ ክፍሉ እንዴት ሊሆን እንደሚችል ኢማጂን ማድረግ ነው ያቃተኝ። ወደ ቤንች ለማውረድ በጣም እየሞከሩ ነው። ቀጣይ ጨዋታ ቤንቹን ላንዳውን እየፈራው ነውና በጣም ቤንች ሆኖ ደግሞ ከገባ ማለት ነው ሮናልዶ ነው ችግሩ ለማለት ነፍሳቸውን ሰጥተው ነው የሚጫወቱትና ምንድነው ይሆላ ጥላቻ? በቃ ድሮ አቋሙ ላይ ነው የለም፣ ግን እስካሁን ላደረገው ነገር ክብር ይገባዋል። እግዚአብሔርን በጣም እኔ እንጃ ምንም ፖርቹጋል ምንም ነው ግራ ሊገቡኝ ያልቻሉት። እስቲ ኮፒ ሊንክ ሪፖስት ያደርጋችሁ የእናንተን ሐሳብ ደግሞ ኮሜንት ላይ። ፍራንሲስኮ ኮንሴሳው፣ ጃኦ ሜንዴዝ እና ካንሴሎ ለምን ለአርጀንቲና ብሔራዊ ቡድን አትጫወቱም? ይሄን ያህል ጥላቻ ክርስቲያኖ ሮናልዶ ላይ ምንድነው? ፍራንሲስኮ ኮንሴሳው ከነገው የኡዝቤኪስታን እና የፖርቹጋል ጨዋታ ፊት የሰጠው አስተያየት በጣም አነጋጋሪ ሆኗል። ለሮናልዶ ብዬ ኳስ አላቀብልም የሚል ሐሳቡን አጋርቷል። ቀደም ሲል ከኮንጎ ጋር በነበረው ጨዋታ ደግሞ የፒኤስጂ አማካኝ ጃኦ ኔቬዝም ተመሳሳይ እንደማንኛውም አይነት ተጫዋች ነው ሮናልዶ የሚል ሐሳቡን አጋርቷልና በዚህ ልክ ለሮናልዶ ያላቸው ጥላቻ በጣም ከፍ እያለ መጥቷልና ለምን ለአርጀንቲና ብሔራዊ ቡድን አትጫወቱም የሚል መልእክት አለኝና ሮናልዶ ትልቅ ተጫዋች ነው። ባሎንዶር ያሳካ፣ አውሮፓ ዋንጫ ያሳካ፣ ኔሽን ሊግ የወሰደ ብዙ ክብሮችን የወሰደ ነውና ልታከብሩት ይገባል የሚል ሐሳብ ያለኝ። ሮናልዶ እንደ ሀገር የሚታይ በጣም አይከን ተጫዋች ነው ማለት ፈልጋለሁ በዚህ አጋጣሚ። ለክርስቲያኖ ሮናልዶ ኳሱን የማቀበል ግዴታ የለብንም። ይሄን የተናገረው እንግዲህ ፍራንሲስኮ ኮንሴሳው ነው። ሙሉ ንግግሩን ላጋራችሁና ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ቪዲዮን ኮፒ ሊንክ፣ ላይክ እና ፎሎ ማድረግ እንዳይረሳ። ፍራንሲስኮ ኮንሴሳው እንደተናገረው ከሆነ ጎሎችን በማስቆጠር ኳሶችን በመጨረስ እንደ ክርስቲያኖ ተጫዋች አለ ብዬ አላምንም። ነገር ግን በጨዋታ ላይ ኳሱን ለክርስቲያኖ የማቀበል ግዴታ የለብንም። ለምሳሌ ስለኔ ብትጠይቁኝ ኳሱን ላቀብል የምችለው አጠገቤ ላለ ሰው ወይም ደግሞ ላልተያዘ ተጫዋች ብቻ ነው። እግር ኳስ ላይ ረጅም የማሰቢያ ጊዜ አይኖርም። ለክርስቲያኖ የማቀበል ግዴታ የለብንም። ከዛ በተጨማሪም ክርስቲያኖ እዚህ እየተገኘው እንደ ሌሎቹ የብሔራዊ ቡድን ተጫዋቾች ቡድኑን ለማገዝ ነው። ክርስቲያኖ በ41 ዓመቱ እዚህ መገኘቱና ጨዋታዎችን ለማሸነፍ ያለው ፍላጎት ለኛ ትልቅ ምሳሌ ይሆነናል። ክርስቲያኖ በእግር ኳስ ሕይወቱ በጣም ብዙ ነገሮችን አሳክቷል። አሁንም በጣም ብዙ ነገሮችን ማሳካት ይፈልጋል። ይህም ለኛ ትልቅ ምሳሌ ይሆነናል። ነገር ግን ክርስቲያኖ እዚህ እየተገኘው እንደ ሌሎቹ የብሔራዊ ቡድን ተጫዋቾች ሀገሩን ለማገዝ ነው ሲል ፍራንሲስኮ ኮንሴሳው የተናገረው። ንግግሩ እንግዲህ ይህንን ይመስላል። እናንተስ በዚህ ላይ ምን ትላላችሁ? ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡ። ኳሱን ለምንድነው በደንብ እየተጫወታችሁ ያለው ነው? ምንድነው የኬሚስትሪ ጉድለታችሁ ምናምን የሚል ጥያቄዎች ብዙ እየጠየቁ ነበርና ማለት ነው። እኔ አጠገቤ ጋር ለሚቀርበኝ ሰው መስጠት ይቀለኛል፣ ግዴታ የለብኝም ለሮናልዶ ለመስጠት ነው ያለው። ግን ይኸውላችሁ ስፔኖች ነገሩን በጣም መጠምዘዝ ስለሚወድ ነው ወደ ሌላ ነገር አድርገው ነው የለቀቁት ማለት ነው። ግን ያለበት ቶን ልክ አይደለም። ልጁ ገብቷችሁ አይደል? ያለበት ቶን ያው ሮናልዶ ማጫወት ምናምን ግዴታ የለብንም አይነት የሆነ ሮናልዶን በጣም ዲስሪስፔክት እያደረገ ነው ያወራበት ወይ ማለት ነው። ቶኑ ልክ አይደለም ከነጭራሹ ማለት እኔ እማልዋሻችሁ አሁን በዚህ ሰዓት ላይ ዓለም ላይ ማለት ነው ከባድ ኢጎ ያለበት ተጫዋች ምባፔና ቪኒሲየስ ናቸው አይደለም? ሁለቱ ለሮናልዶ የሆነ ሰክሰስ ሲሉ እንደሚሞቱ እርግጠኛ ነኝ። እኔ ይሄው እግዚአብሔርን እምላችሁ ለሮናልዶ ሰክሰስ ሁለቱም ይሞታሉ እርግጠኛው ነኝ። እነዚህ አጭሮች ተሰብስበው አንተ አሁን ምን አሳክተ ነው እንደዚህ አፍን የምከፍተው? ማን ጭራሽ ማለት ነው ባይመችህም ለሮናልዶ መስጠት ያለ በሮናልዶ መጥቶ ይሳተው ማን ጎንካሎ ራሞስ ሲስቶ ላይ ነው እንዴ ቁጭ ምለው የፖርቹጋልን ጨዋታ ሮናልዶ ሲስት ለማየት ሲስት ራሱ ገብቷላ። ሮናልዶ ነው ልትናደድ አይገባም። ሁለት ትሮፊ ሰጥቷል፣ ሁለት ሜጀር ትሮፊ ማን ሶስት እንጂ ሁለት ኔሽንስ ሊግ አንድ ዩሮ ማን ልታከብሩ ይገባል። ሌጀንድ ነው። 5 ባላንዶር አለው፣ 5 ሻምፒየንስ ሊግ ያለው ሰው ነው። ማን ዝም ብለህ እንደዚህ ቀና ብለህ ልታየው አትችልም። ማን የዓለማችን የመንጊዜው ምርጥ ተጫዋች ነው። ገብቷል አይደለም? እንደዚህ ዝም ብለህ ዲስሪስፔክት ልታደርገው አትችልም። ገብቷል አይደለም? ሁላችሁም ደግሞ ይሄን ቪዲዮ ኮፒ ሊንክ ሪፖስት አድርጉ።